የአማራ ፋኖ የአደረጃጀት ማሻሻያ መጠናቀቅን በማስመልከት መግለጫ ሰጥቷል። ፋኖ በመግለጫው የአማራ ሕዝብ እንዲሁም ሀገራችን ኢትዮጵያ ረጅምና ግርማዊ የትናንት ታሪክ ባለቤት መሆናችንን በሙሉ በባለቤትነት የምናይበት ጉዳይ ነው። ለረጅም ዘመናት በፈተናዎች መካከል ሁሉ የረጋ ስርዓት መገንባትም ተችሎ ነበር። ሆኖም ከሺህ ለሚበልጡ ዓመታት በተለይም ከመካከለኛው ዘመን ጀምሮ የስልጣኔ ግጭት በወለደው የትውልዶች ጦርነት በዘመናዊው ታሪካችን በቀጥታ አማራን ጠላት በማድረግ ባደረገው ዘመቻ በውስጣዊ ድክመቶች ታግዞ የሀገረ መንግስት ግንባታውን በማቋረጡም ሀገራችንን ላልተረጋጋና ለሚለዋወጥ ስርዓት ህዝባችንንም ለከፋ የመጥፋት ህልውና አደጋ አጋልጧል ብሏል። ይህንን በራሳችን ወገኖች ኢትዮጵያውያን ባለቤትና ቅጥረኝነት የሚመራ ውስብስብ ሀገራዊና ህዝባዊ አደጋ ለመረዳትና ለመግባባት ብሎም መፍትሄ ለማበጀት ብዙ ማገዶ ፈጅቷል ያለ ሲሆን ፋኖ አክሎም የአማራ ህዝብ ራሱን በመዘንጋትና ሀገሩን በማስቀደም እየኖረ በራሱም ሆነ በሀገሩ ላይ የተፈጠረውን ታላቅ ተቃርኖ በጊዜው ባለመረዳቱም ራሱን ያገኘውን ሀገሩን ተነጥቆ ሀገር አልባ ሆኖ እንዲሁም መንግስት መር በሆነ የዘር ማጥፋት በከፋ የመጥፋት አደጋ ውስጥ ሆኖ ነው። በእርግጥ አማራው በመጥፋት ላይ ያለ ህዝብ ነው። ይህንን ህዝባዊ አደጋ ለመቀልበስ ብሎም ሁለንተናዊ ህዝባዊ ጥቅሞቹን ለማስከበርና የተቋረጠ የሀገር ግንባታውን ዘመኑን በሚመጥን መልኩ ለማደስ የቀጠለና አዲስ ስልጣኔ ለመገንባት አዲስ አማራዊ አብዮት በማካሄድ ላይ እንገኛለን ብለዋል። የዚህ ህዝባዊ ቁጣ መነሻ ምክንያት የህልውና አደጋው ቢሆንም አደጋውን ከመቀልበስ ባሻገር ግዙፍ ራዕይ የቀነበበ ህዝባዊ፣ ሀገራዊ እንዲሁም ቀጠናዊና ዓለም አቀፋዊ መሻቶች ቀርጸዋል። የህልውና ትግሉ ባለፉት ከ30 በላይ ወራት ራሱን በማጠናከርና ጠላትን በማዳከም እንዲሁም በዲፕሎማሲው መስክ የዓለም አቀፉ ማህበረሰብ ተደራሽ ለማድረግ ትኩረት አድርጎ ቆይቷል ብሏል። በዚህም ሂደት ትግሉ የሚጠይቀውን መስዋዕትነት ስልታዊ በሆነ መልኩ በመቀነስ አያሌ ግቦችን አሳክቷል። የጠላትንም ወረራ በመመከትና ሊያደርስ ያቀደውን የዘር ማጥፋት መጠን ከመቀነስ ባሻገር በወታደራዊ፣ በፖለቲካ፣ በኢኮኖሚ፣ በመረጃና በዲፕሎማሲ ግንባሮች ሁሉ ማዳከም ተችሏል። በውጤቱም ጠላት አንዲት የእረፍት ቀን እንዳይኖረውና በአዲስ አበባም ድንጉጥ ሆኖ መጨረሻውን እንዲጠባበቅ ማድረግ ተችሏል። በዓለማችን ሀያላን መንግስታት ዘንድም የተናቀና የተጠላ እንዲሁም በሌላ ኃይል መቀየሩ አስፈላጊ መሆኑ የታመነበት ማድረግ ተችሏል። ይህንን ሁኔታ ለብዙ ወራት የገመገመውና በተግባርም በጥናትም ያረጋገጠው ቴዎድሮስ እዝ ስትራቴጂክ ሰነዶችን አዘጋጅቶ በ2017 ዓ.ም የክረምት ወራት ከአባልና አመራሩ እንዲሁም ከህዝቡና ደጋፊዎቹ ጋር የሁኔታ ትንተናና ቀጣይ አቅጣጫ ላይ መግባባት በመፍጠር ህዝባዊ ትግሉን ወደ ላቀ ድርጅታዊ ቁመና የሚያሸጋግርና ለህዝቡ ሁነኛ ዋስትና ለሀገራችንም ተአማኒ የቀጣዩ ስርዓት ኃይል መሆናችንን የሚያረጋግጥ መዋቅራዊ ማሻሻያ ተቋማዊና ስልታዊ በሆነ መልኩ ታቅዶ ተከናውኗል። የቴዎድሮስ እዝ ኃይል ከአካል እስከ እዝ እንደገና በመዋቅራዊ ማሻሻያ በ5 ኮር፣ በ15 እግረኛ ክፍለ ጦር፣ በአንድ ኮማንዶ ክፍለ ጦርና ሻለቆች የተደራጀ ሲሆን ግዙፍ ኮሮች፣ የምሳሽ ክፍለ ጦሮችና ሰባሪ ሻለቃዎች ተደራጅተው ለቀጣይ ህዝባዊና ድርጅታዊ ግዳጅ ዝግጁ ከመሆናቸውን ባሻገር የጠላትን የቡድን የነፍስ ወከፍና ሜካናይዝድ መሳሪያዎች መማረክ ጀምረዋል። በሂደቱም የህዝብ አስተዳደርንና የኃይላችንን ኃላፊነት ግንኙነት በግልጽ በመለየት የጊዜያዊ መንግስት አስተዳደር ጊዜያኮ ማደራጀት ተችሏል። እዙ መዋቅራዊ ማሻሻያውን በጥናቱ መሰረት በአብይ ኮሚቴ የተመራው ሲሆን የስራ አስፈጻሚ ኮሚቴው የውሳኔ ሰጭነት ሚናውን በየሰዓቱ ያረጋገጠበት ውጤታማ ድርጅታዊ ስምሪት ሆኖ ተመዝግቧል። በዚህም በየኮር የስምሪት ቀጠናው መልሶ ማደራጀቱን የመራችው ልዑካልና መላው የድርጅታችን በየደረጃው ያላችሁ አመራሮችና አባላት ያሳያችሁት ቁርጠኛ ርብርብ የአደረጃጀት ማሻሻያው መሪ አብይ ኮሚቴ ከፍተኛ አድናቆትና ምስጋና ያቀርባል ብሏል። ይህ ግዳጃችሁ በትግላችን ታሪክ ውስጥ በደማቅ የሚመዘገብና የሚዘከር ጭምር ነው። ምክንያቱም ግዳጁ ሁነኛ ድርጅታዊ አባልና አመራር እንዲሁም የጊዜያዊ መንግስት ቁመና የፈጠረና ትግሉን ወደ አዲስ ምዕራፍ በማሸጋገር ወደሚፈለገው ህዝባዊ ድል ማስፈንጠሪያ መሰረት ነውና ብለዋል። በሂደቱ የተፈጠሩ ከለውጥ ተቋቋሚነት ጋር የሚገናኙ ቀላል የማይባሉ ፈተናዎች በመላው የድርጅታችን አባላትና አመራሮች ቁርጠኛ አቋም መከላከል የተቻለ ሲሆን በተገኘው ልምድና መረጃ የድርጅታዊ የሰው ኃይል ጥራት መረጋገጥና የአቋም ፍተሻ ስራዎች ተጠናክረው የሚቀጥሉ መሆናቸውንም እናረጋግጣለን። የበላይ መዋቅሩ ፍተሻና ማሻሻያም የሚቀጥልና የምዕራፉ ዋነኛ ተጨማሪ ተግባራችን ነው። የዚህ የቁመና ማሻሻያ መርሃ ግብር በስኬት መጠናቀቅን ተከትሎ የዘመኑ ህዝባዊ ግዳጆችን ለመወጣት እጅግ የተሻለ ቁመና ላይ እንደምንገኝ ስናሳውቅ በከፍተኛ መተማመን ሲሆን ይህም ለወገንና ለወዳጅ የምስራች ሲሆን ለጠላት ደግሞ ሌላ የራስ ምታት መሆኑን እየተገነዘብን በዚህ መሰረት የሚከተለውን ጥሪ እናስተላልፋለን ብሏል። የአማራ ፋኖ አንደኛ ለእዝ
የእዛችን አባላትና አመራሮች፣ ውድ የአማራ ህዝብ የቁርጥ ቀን ልጆች የሆናቸው የእዙ አመራርና አባላት ጓዶቻችን፣ ይህ ትግል በታሪካችን ውስጥ ልዩ ቦታ ያለው ወሳኝ ጉዳይ ነው። ታላቁ ህዝብ በህልውና አደጋ ላይ ወድቆ መገኘቱ ውርደታችን ቢሆንም ይህንን አደጋ ለመቀልበስና ወደ ሌላኛው ህዝባዊ ግርማዊ ነገን ለማዋለድ በትላንቱ ክብር ታሪካችን በነባራዊው አደጋ ወለድ ውርደታችንና በመጻኢው ተስፋችን መካከል ህዝባዊና ሀገራዊ ጥፋትን ለማስቆም እንደ ሻማ እያበራንና እየቀለጥን ከራሳችን ይልቅ ህዝባችንንና ሀገራችንን ማስቀደማችን አኩሪ ዘላለማዊ ታሪካችን ነው። ይህ ታሪክ የአዲሱ አማራዊ ትውልድ የእያንዳንዱ ፋኖ የወል ታሪክ ነው። ጓዶች ሆይ ከከፈልነው የእስከዛሬ መስዋዕትነት የከፋ ሊገጥመን አይችልምና የምንከፍለውን ክብር መስዋዕትነት ከህዝባዊ አደጋውና ተስፋችን አንጻር በመመዘን የነበረን የበለጠ መበርታትና መጽናት ይገባናል። ትግላችን የበለጠ ወደ ድል አነስተኛ መስዋዕትና ጊዜ መስፈንጠር እንዲችል ለማስቻል የተሰራው መዋቅራዊ ማሻሻያ የሁላችንም ርብርብ የወለደው ስኬት ነውና በያለንበት ለቀጣዩ ግዙፍ ህዝባዊና ሀገራዊ ግዳጅ ሁሌም ወትሮ ዝግጁነታችንን እንድናረጋግጥ እናሳስባለን። ሁለተኛ፣ ለደጋፊዎቻችን በቅርብም በሩቅም የምትገኙ ውድ ደጋፊዎቻችን የእስከዛሬው ልዩ ልዩ ድጋፋችሁ መሬት ላይ ያለንን ቁመና በማጎልበት የአፈጻጸማችንን አሻሽሏል፣ የጠላት አቅምንም አዳክሟል፣ በዓለም አቀፉ ማህበረሰብ ዘንድ ተሰሚነትን በማሻሻል ላይ ይገኛል። ለዚህም ከፍተኛ አድናቆትና ምስጋና እናቀርባለን። እንደሚታወቀው ከትግሉ የዓላማ ክብደትና የጠላት አረመኔነት አንጻር ይህ አማራዊ ተጋድሎ ሰፊ ሰብአዊ ርብርብ ይጠይቃል። በመሆኑም ከትላንቱ ይልቅ ዛሬና ነገ ህዝባችንን ያስቀደመ ታጋይ ሰራዊቱና ታጋይ ድርጅታችን የበለጠ ለማጠናከርና ለመደገፍ እረፍት አልባ ሆኖ በትጋትና በጽናት መስራትን ይጠይቃል። ህይወቱን ያለሰስት ለህዝባችን መድህንነት የሞት ከለላ ለሆነው አዳኝ አማራዊ ሰራዊታችን ሁሌም ከጎኑ ትቆሙ ዘንድ አደራ ማለት እንፈልጋለን። በብርቱ እየተፈተነ በጽናት ከሚዋደቀው ሰራዊታችን ይልቅ በማይረባ ስብሰባ ድጋፋችሁን ማስተጓገል እንደማይገባቸውና በጽናት ከጎናችን እንድትቆሙ ጥሪያችንን እናቀርብላችኋለን። ሶስተኛ፣ ለጸረ ብልጽግና ትግሉ ማህበረሰብ ኢትዮጵያ ሀገራችንና አጎራባቿ ሁሉ እየተተራማመሱ ወደ ከፋ እልቂት እየገሰገሱ በሚገኙበት በዚህ አደገኛ ወቅት አተራማሹንና የእጅ አዙር ጦርነት ተላላኪው አረመኔውን የብልጽግናን አገዛዝ የሚታገለው ማህበረሰብ መበራከቱ ለሀገራችንም ሆነ ለቀጠናው ተስፋ አጭሯል ብሏል። የነበረው ተናጠላዊ ጥረት ለጠላት ምቹ አጋጣሚ እንደሆነለት ሁሉ የተጀማመሩ መቀራረቦች ጠላትን ሲያብረገርጉት በአደባባይ ተመልክተናል። ኢትዮጵያውያን የትግሉ ማህበረሰብ አካላት የጠላትን የጥፋት ፍጥነትና የመፍትሄውን አስቸኳይነት በመገንዘብ ከነበረው ቀርፋፋ አካሄድ የተላቀቀ ትብብር በማድረግ ከቀጠናው የጸረ ብልጽግና ኃይሎች ጋር በመቀናጀት እንዲሁም የተሳለጠ የጋራ ዲፕሎማሲ በመስራት ድላችንን በአጭር ጊዜ እናደርግ ዘንድ ብርቱ ጥሪያችንን እናቀርባለን። በበኩላችን የህዝባችንንና የሀገራችንን ጥቅም ለሚያስከብር ትብብር ሁሌም ዝግጁነታችንን እናረጋግጣለን። አራተኛ፣ ለአማራ ህዝብ የተከበርከው ህዝባችን ሆይ እኛ የገጠመን ህዝባዊ አደጋ ለመቀልበስና መጻኢ ተስፋችንን በጎ ለማድረግ የአደጋው ባለቤት የሆነው አረመኔያዊ አገዛዝ ጠላትን እየተናነቅን የምንገኝ መሆናችንን አቅፈህና ደግፈህ እየታገልክ ለምትገኘው ጀግና ህዝባችን ለማስረዳት የምንኳትን አይደለንም። ይልቁንስ የገጠመንን ውስብስብ አደጋ በቀላል መስዋዕትነትና በአጠረ ጊዜ ለመቀልበስ ሰራዊታችንን ማጠናከር በየዘርፉና በያለንበት ሁሉ የትግሉ አካል መሆን ይጠይቃል። ራሳችንን ከጥፋት ለመከላከል ከጠላታችን የማጥፋት ድርብ የላቀ ርብርብ ያስፈልጋል። አምስተኛ፣ ለኢትዮጵያውያን ሁሉ የተከበርከው የታላቋ ኢትዮጵያ ህዝብ ሆይ የዘመናት ተጨባጭ ህዝባዊ ፍላጎትና ተስፋ በውስን ቡድናዊ ፍላጎትና አንባገነናዊ እንዲሁም ኋላ ቀር የፖለቲካ አካባቢ ምክንያት አርቲስቱ እንዳለው ከዓለም ፊት እንዳልነበርክ ወደ ኋላ ቀርተህ በማይመጥንህና አዋራጅ ሁኔታ ውስጥ ትገኛለህ። በፖለቲካ ወለድ የጋራ ራዕይ ማጣት፣ የእርስ በርስ መጠራጠርና መጠቃቃት፣ ረሃብ፣ መፈናቀልና መሰደድ፣ አፈናና ከባድ የእንቅስቃሴ ገደብ እንዲሁም ከቅርብና ሩቅ ዓለም አቀፍ መገለልና መናገጥ መዋል። በጥቅሉ ተጨባጭ አገራዊ የጋራ የህልውና አደጋ ውስጥ እንገኛለን። በመሆኑም ለዚህ ሁሉ ችግር ባለቤት የሆነውን አረመኔያዊ አገዛዝ ለማስወገድና በሁላችን ድርሻና መዋጮ ላይ ቆማ ሁላችን የምትሆን ታላቅ አፍሪካዊትና ዓለም አቀፋዊት ሀገር ለመገንባት የጋራ የመስዋዕትነት አሻራ ለማስቀመጥ እንድትንቀሳቀስና የሚደረጉ የቅርብም ሆነ የሩቅ የጸረ ብልጽግና ትግል ትብብሮችን በቀናነት በመረዳትና በመደገፍ የመከራችን ጊዜን በማሳጠር ተስፋችንን ቅርብ እንድናደርግ የከበረ ጥሪያችንን እናቀርብልሃለን። ስድስተኛ፣ በጠላት አሰላለፍ ውስጥ ለምትገኙ አመራርና አባላት እናንተ በቀጥታ የጠላት አሰላለፍ ውስጥም ሆነ በባንዳነት የተሰለፋችሁ ዘመኑን ያልዋጃችሁ ወገኖቻችን ያደረሳችሁት ህዝባዊና ሀገራዊ በደል ከበቂ በላይ ሆኖ ሞልቶ የፈሰሰ መሆኑን ተረድታችሁ ግለሰባዊ ጊዜያዊ ጥቅምና ፍላጎታችሁ በመላቀቅ ለህዝባዊና ሀገራዊ ጥቅምና ፍላጎቶቻችን ትገዙ ዘንድ ጥሪያችንን እናቀርብላችኋለን። ትግል ነውና በጠላት አሰላለፍ እስካላችሁ
ድረስ መራራ እርምጃዎችን ወስደናል። ይህ ተጠናክሮ የሚቀጥል ይሆናል። ሆኖም አሰላለፋችሁን ብታስተካክሉና ባሉን አማራጮች ሁሉ ብትቀላቀሉ የምህረት በራችን ሁሌም ክፍት መሆኑን እያሳወቅን ራሳችሁም ሆነ ለቤተሰቦቻችሁ ብሎም ለህዝብና ሀገር የሚያኮራ ታሪክ ብቻ ሳይሆን የዘመን ግዳጅም ተጨማሪም ጊዜም እንደማታጠፉ ተስፋ እናደርጋለን። ሰባተኛውና የመጨረሻው ለዓለም አቀፍ ሰብአዊ መብት ተቋማትና ለዓለም አቀፉ ማህበረሰብ የአማራ ህዝብ ሁኔታ የኢትዮጵያ ሁኔታ ለውስጣዊ ሰብአዊ ቀውስ ብቻም ሳይሆን ለአፍሪካ ቀንድና ለመካከለኛው ምስራቅ ሁሉ የትርምስ ምንጭና አካል እየሆነ በመሆኑ የትርምሱ ምንጭ የአረመኔው አብይ አህመድ አገዛዝ እንዲያበቃና በኢትዮጵያ በአፍሪካ ቀንድና መካከለኛው ምስራቅ የዲሞክራሲ አየር ነፍሶ ነጻነት፣ ሰላም፣ ፍትህና እኩልነት እንዲረጋገጥ በሰብአዊነት ላይ በሚፈጸሙ ወንጀሎች በጦር ወንጀል፣ በዘር ማጥፋት ወንጀል የተጨማለቀውን መንግስት አገዛዝ ባለመደገፍና በማውገዝ ልዩ ልዩ አስገዳጅ የለውጥ ማዕቀቦችን በመጣልና የትግሉን ማህበረሰብ በመደገፍ ዓለም አቀፋዊ ግዴታችሁ እንድትወጡ እያሳሰብን ለመሰል ትብብር ቀናኢ መሆናችንን እናሳውቃለን። በተጨማሪም በየአውደ ውጊያው የሚማረኩና ወደው ገብ የጠላት ሰራዊት አባላትንና አመራሮችን ዓለም አቀፍ የጦር ህግን የተከትለን ለመያዝ እየተጋን ያለን መሆኑ ታውቆ ያደረ ሀቅ ጉዳይ ነው። በአሁኑ ወቅት ለረጅም ወራት የቆዩና አዳዲስ ምርኮኛ ወዶ ገቦችን በስፋት በጊዜያዊ ማቆያ ካምፖቻችን የሚገኙ ሲሆን እንደ ቀይ መስቀል ያሉ የሰብአዊ መብት ተቋማትና ረጂዎች ፈጣን ሰብአዊ ድጋፍ በማቅረብ ኃላፊነታችሁ እንድትወጡና በተለይም ዓለም አቀፉ የቀይ መስቀል ማህበር ምርኮኞች እንደተለመደው ለአገዛዙ የአየር ጥቃትና መሰል የከፋ አደጋ ከመጋለጣቸው በፊት በፍጥነት እንዲረከበን ጥሪያችንን እናቀርባለን። በመጨረሻም በጉጉት የምትጠብቁት አማራዊ አንድነታችንን የመጨረሻው ከፍታ ላይ የደረሰ ሲሆን ሳምንት ባልሞላ ጊዜ ውስጥ ትልቁን ብስራት ይዘን እንወጣለን ብሏል የአማራ ፋኖ።